ይህንን ሲያዩ ያልተቃጠሉ የኢትዮጵያ ጥራቶች በምን ይቀጥላሉ? ይህንን ሲያዩ ላይ ሀሳብ መስጠት ጀምረዋል። በተለይም ሴናተሮች ጠንከር ያለ መልእክት እያስተላለፉ ናቸው። አብይ አህመድ በተባበሩት አረብ ኤሚሬትስ አጋዥነት የጦር ሰፈር የሰጠበት የቤኒሻንጉል ጉሙዝ ክልል ቀጣዩ የጦርነት ቀጠና ይሆናል የሚል ስጋት በብዙዎች ዘንድ አድሯል። ይህን አስመልክቶ የኢትዮ አሜሪካ የዜጎች ጉዳዮች ምክር ቤት ኤፓክ በቅርበት ጉዳዩን እየተከታተለ አቦይ እንዳላቸው አባቴ ሊሆኑ አይችሉ። እንዲህ አይነት አባት አልመኝም። ለማንኛውም አቶ ስብሃት በተያዙበት ሰዓት የምዕራብ ዕዝ እንዲህ አይነት አባት አልመኝም። ለማንኛውም አቶ ስብሃት በተያዙበት ሰዓት የምዕራብ ዕዝ አዛዥ ጀነራል መሰለ የሚባል ምን አሉ ብለን ጠየቅነው። ቀደም ሲል ከመያዙ በፊት ስብሃት ቢያዝ ምን ይላል ብሎ ይዋዩ ነበርና ጀነራሎቹ አይ ቢያዝም እኮ ህገ መንግስቱ ጥሩ ነው፣ ህገ መንግስቱ እንደዚህ ነው ብሎ ነው የሚያወራን አሉ። እንደተያዘ ያሉት አልቀረምና አንደኛው ጀነራል ሲያወያየው ህገ መንግስቱ ጥሩ ነው ተወያዩበት 90% 80% እያሉ ያወራሉ። መሰለ ተስፋዬ የሚባለው ጀነራል የዚህ ምዕራብ ዕዝ ትንሽ ተጫዋች ነውና ተው ስለ ህገ መንግስቱና እስኪ አንተ ምን ይሰማሃል ብሎ ይጠይቀዋል አቶ ስብሃትን። እኔ የምሰማኝን ልንገርህ አለው። አዎ እኛ ከሞትን እኮ ቆይተናል አለ። ከሞትን ቆይተናል መቼ ማለት ነው የሞታችሁ? ጀነራል መሰለ ሲጠይቅ የሞት ነውማ ኢህአዴግ የሚባለው የጠፋ ጊዜ ነው። አሁን የምታደርጉት ነገር ምን እንደሆነ ልንገር ይላል አቶ ስብሃት። አሁን እያደረጋችሁ ያላችሁት የቀብር ስነ ስርዓታችንን እየፈጸማችሁ ነው አላቸው። እና ስብሃት የተናዘዘው መያዙ ሳይሆን እያረጋችሁ ያላችሁት የጠቅላላ የጁንታውን አባላት የቀብር ስነ ስርዓት ነው እየፈጸማችሁ ያላችሁት ብሎ እግሬ አውጪኝ ብሎ እስኪፈረጥ ድረስ ድባቁን እየመቱት ነው። ይህ እየተመለከታችሁት ያላችሁት ምሽግ እንግዲህ የጁንታው ኃይል አርቢት አካባቢን ተቆጣጥሮ በነበረበት ወቅት የአካባቢውን ማህበረሰብ በማስገደድ
ወደ 6 ኪሎ ሜትር ርዝመት ያለው የቆፈረ ምሽግ ነው። ይህን ምሽግ አይሰብሩትም ብሎ ያስበው ነበር። ግን ጀግናው የመከላከያ ሰራዊት ከመላው ህዝባዊ ኃይል ጋር በመሆን የአርቤት ምሽግን ሙሉ ለሙሉ አውድሞታል። ጁንታው እንግዲህ እየዘረፈ ሲጠቀም የነበረው ሽሮ እንግዲህ እንዲሁ ልታዩት ትችላላችሁ ነው። ከጀርባ የምትመለከቷቸው የተለያዩ የጸጥታ አካላት ናቸው። ከመከላከያ ጋር ደጀን ሆኖ መከላከያ ሰራዊትን ካስለቀቀ በኋላ እነዚህ ደግሞ ከኋላ ያለውን ህዝብ ደጀን ሆኖ የተቆረጠ ኃይል ካለም እነሱን ለመደምሰስ ነው። ተመልካቾቻችን ይህ ከጀርባ የምትመለከቱት ታንክ በድጋሚ 3ኛ የተማረከ ታንክ ነው። የጁንታው ኃይል ሲጠቀምበት የነበረ ነው። የሚገርመው እዚሁ አካባቢ የነበሩ ተጋድሎን ያደረጉ የመከላከያ ሰራዊት አባላትና የህዝባዊ ሰራዊቱ አባላት እንደነገሩኝ ይሄ ታንክ የነበረበት ቦታ ቤት ተሰርቶበት እንዳይታይ ቤት ተገንብቶበት የነበረ ታንክ ነው። ቤቱን እንግዲህ መከላከያ ሰራዊት በተቆጣጠረበት በዚህ ሰዓት አፍርሶት ይህን ታንክ እንደዚህ ባለ መልኩ መቀመጡን ለማየት ችያለሁ። እንኳን ደስ አላችሁ። እንደማያውቅ ከሆነ ገና በድል ጠግባችሁ እንኳን አላገሳችሁም። ገና ወደፊት እየሄዳችሁ ገና መች ጠግባ ገና ራቢ ጁንታ ቀረንም ደግሞ እዚሁ ወሎ ውስጥ እንደምንቀበል ያው ጀግና የመከላከያ ሰራዊት እንግዲህ የጋሸናት ግንባር ከተቆጣጠረ በኋላ ከኋላ ያለው የደጀን ህዝቡም ዝም ብሎ አልተመጠም። በእንደዚህ በምታዩት መልኩ እንግዲህ የስንቅ ድጋፍ በማድረግ እስከ ግንባር ድረስ በማምጣት እንዲህ በምታዩት መልኩ ማለት ነው ሰራዊቱ አንጀቱን ራስ እንዲያደርግ እያደረገ ነው። አሁን የምናየው ጀግና የመከላከያ ሰራዊትና ህዝባዊ ያሉ በተለይም አካባቢውን ተቆጣጥረው ሙሉ ለሙሉ የማጥናት ስራዎችን ለመስራት እያደረገ ያለው ዘመቻ ነው። ይህንን የምናመጣው ብዙ ጊዜ ቧጭረውን፣ ብዙ ጊዜ ታግሰናቸው፣ ብዙ ጊዜ ባልገው፣ ብዙ ጊዜ በሚገባው ነገሮችን አስተካክለንና ኢትዮጵያን አሻግረን ስናበቃ እነዛ ቧጫሪዎች፣ እነዛ ባንዳዎች አሁንም ለመናከስ የሚሞክሩ መሆኑን ለማሳየት ነው። ያው የሆነ ነገር የሚባል ነገር አለ። ጀስት በዛ መልኩ ሰዎች እንኳንስ ዘንድሮ ብዙ ትጥቅ ያለን የሚለውን እያየ የሰው ልጅ በሚገባ አርቆ መደረግ ያለበት እንዲያደርግ ለማለት ነው። የሚያሳስብ ነው ወይ ካለ የሚያስብ ሰው ካለ እንግዲህ ነገሮችን አልተረዳም ማለት ነው። ይህንን ረስተው የሰሩትን ነውር ሁሉ ረስተው የሆኑትን ሁሉ ነገር ረስተው ዛሬም አፋቸውን ከፍተው ሲያወሩ አያፍሩም። ሌላም የእነሱ ናፋቂዎች ከእነሱ ጋር አብረው ሲማግጡ እናያቸዋለን። እሱ አይሰራም። ኔትወርክ አጋጣሚ እኔ ዛሬ ወረውረው ራሱ ሊለቀው አልቻለም፣ በሽታው ማለት ነው። ስለዚህ ዞሮ የማይቀር ነው ድሉ። ማንም ማስቀረውን ድል ይዘን በጾሙም የምንቀጥልበት ይሆናል። እኔ አንዳንድ ሰዎች ላይ የሄዳችሁ የምትሰሙ ሰዎች የምህረት አዋጅ እናንተን የተናገሩ እናንተን እንትናሉ የሚባለውን እንሰማቸዋል፣ እናሰማችሁ። ግን ኃይል ላይ የስነ ልቦና ጫና መፍጠር እንደ ስልት ለመጠቀም ሞክሯል። በዚህም የንጹሃን መኖሪያ መንደሮችን፣ ትምህርት ቤት ነው ብሔራዊ ንቅናቄ ምስረታ አስመልክቶ የወጡ መግለጫዎችን እናስታውሳለን። እንደው ከዚያ በኋላ ወደ 4ኛ ሳምንት እየመጣ ነውና ይሄ ውህደት በህዝቡና በሰራዊቱ የፈጠረው ስሜት መነቃቃት መግለጽ ከተቻለ እነዚህ ሰዎች ምን ያክል ጅል እንደሆኑ ምናልባት ይህን ጉዳይ በደንብ በተለይ እነዚህ እንደ ፕሮጀክት ነክተው ከዛ በኋላ እስኪጠፉ ድረስ ሲሄዱ ሰዎች ምንም ነገር ቢሉ ባህሪያቸው ነው። አይ ቲንክ ኔትወርክ ስቴብል ባለመሆኑ አስጠላኝና እየረበሸኝ ስለሆነ ኦልሬዲ ማቋረጥ ይኖርብኛል ይመስለኛል። በዛም በዚህ ድል ማድረጋችን እንደቀጠለ መሆኑን ማወቅና ባለጌው ነውረኛው ህወሓትና ከዚህ ጋር አብረው የሚማገጡ ሰዎች ደግሞ ይህንን ነውር እንዳይረሱ እዚህ ጋር ማሳየት እፈልጋለሁ። ምንም ነገር ቢያደርግ የኢትዮጵያ ህዝብ ምንም ነገር ቢያደርግ እውነትን የሚወድ ህዝብ ከዚህ ቀስቃሽ ከዚህ ብልግና አንጻር መሆኑን
አእምሮ ያለው ሰው እንዲያስታውስ ነው ይህንን ላስታውስ የፈለኩት። ከዛ ባሻገር የሚቀየር ነገር የለም። አለው ምናልባት ይህን ጉዳይ በደንብ ከዚህ በፊት ሌሎች አመራሮችም ስላወሩበት እኛም እናንተም በሌሎች ሚዲያዎች በተላለፈ የቀጥታ ስርጭት ስሜታችንን እና ሂደቱን በተመለከተ ለህዝብ ይፋ አድርገናል። ያኔም ከዛ በፊትም በአጠቃላይ ሂደቱ ህዝቡም ሰራዊቱም በጉጉት ሲጠብቀው የነበረ ጉዳይ ነው። ባለፉት በርካታ ዓመታት በነበረ የአማራ ትግል እንቅስቃሴ ውስጥ በዚህ ደረጃ በትልቁ የተጠበቀ ዜናም የተደከመበትም ጉዳይ አለ ብሎ መናገር አይቻልም። በጣም ትልቅ ታሪካዊ ንጉን ነው የነበረው ወንድማገኝ። በዛም ምክንያት ህዝቡም ሰራዊቱም ከፍተኛ ደስታ እና ኩራት ነው የተሰማው። በጣም ጥሩ። ምናልባት ከዛ በኋላ ነው አሁን ከጥር መጨረሻ እስካሁን እስካለንበት የአማራ ፋኖ ብሔራዊ ንቅናቄ መልሶ ማጥቃት እያደረገ በርካታ ቦታዎችን የተቆጣጠረ ነፃ በወጡ ቦታዎች ላይ ደግሞ ከህዝቡ ጋር ውይይት እያደረገ ህዝባዊ አስተዳደር እየተመሰረተ እንደሆነ እየተመለከትን ነው። የዛ ውጤት ሲሆን እዚህ ላይ እንደው አጭር መናገር ከተቻለ የብዙ ነገሮች ድምር ውጤት እንግዲህ ሰው በዚህ ልክ ይዋሻል። እኔ አይዶን ከእነዚህ እንዳልኳችሁ ነው፣ ስትራቴጂ ነው። የፈለጉትን ያክል ይበሉ። ነገ ስልኮችንም ለጥፈው ቦታው ላይ ያሉ ሰዎች የሚያወሩትና እነዚህ በፍጹም መቀራረብ እንኳን የማይችል በዚህ ልክ ሰው እንዴት ይዋረዳል? በዚህ ልክ እንዴት ይዋሻል? እንደው ተውት ጊዜውን ምኑን ሰው እንዴት ሰው በዚህ ልክ አእምሮ ይሰለባል? በተለይ አድማጭ ተመልካቹ ማለት ነው። እነዚህ ልጆች አንድ ያፍረዋል፣ አይወጡም። አታሉ ያስገባቸው አይደል? አንገታቸውን ይቆርጣቸው ይሆናል እንጂ ወደኋላ የሚሉበት እድል የላቸውም። ሰው ምን ወልዲያ ድርጎ ወልዲያ ነበር ብሎ ታዲያ ቅዳሜ ዕለት ወረታ ቅዳሜ እኮ አይደለም ትናንትና ነው እኮ ቅዳሜ ትናንት ሁለት ነው እንዲሁ ነው እንደዛ ትናንት ሁለት ነው ተጣጣ ሶስት ተኩል አካባቢ ገቡ። አራት ተኩል አካባቢ ምናምን ወጡ። አንድ ሰዓት በላይ ነው አቡ ይብራዝ እዛኔ ያን ያህል እንኳን ዝም ብሎ ለዜና ነው ማለት ነው። ላይ ዝም ብሎ ፎቶ ተነስተው ብር ለመቀበያ ውጭ ላሰቀቁ ውጭ አሉት። ይህን ላኩ ይባላል ማስለቀቂያ። ያልጠበቅኩም አንድ ነዋሪ ፎቶ ተነስተው ውጭ ብር ለማስለቀቅ ብለው እንደዛ ነው ያደረጉት ሲል በጣም እና እዛ ቦታው ላይ ምናልባት ውጭ ሀገር ወይ የሆነ ቦታ ላይ አይደለም ያለው። እዛ ቦታው ላይ አንዱ የችግር ሰለባ ሆኖ የሚሰራውን ስራውን ሁሉ አጥተው ብዙ ጉዳት የደረሰበት ሰው ነው እዚህ ጋር እያወራ ያለው እንጂ እንደ መሳይና መሰል ሰዎች ኦር በቀቀኖች አይደለም። እኔ እዚህ ጋር ማወራው ለምንም አይነት ተብሎ ነገሮች ሊዛቡ የሚችሉበት ሁኔታ የለም። እዚህ ቤት ውስጥ ወደ ትክክለኛው ነገር መሄድ ስላለብንና እውነታው የሆኑ ሲያበቃ ሰው እንዴት እንዲዋሻል? እንዲዘገንናችሁ ነው። እኔ በጣም ነገሮች እንዲገርሟችሁ በዚህ ልክም ለካ ሰው ተዋርዶ ይፈጠራል ወይ ብላችሁ በጣም እንድትገረሙ ፈልጌ ነው የማሰማችሁ እንጂ ለእኔማ ምንም ችግር የለብኝም፣ አውቀዋለሁ። የማምለጫ ዋሻን ጽንፈኛው የህወሓት መሪ አቶ ደብረጽዮን ገብረ ሚካኤል የዛሬን አድርገውና በመንግስት ቁጥጥር ስር በዋሉት የፕሮፓጋንዳ ሚዲያዎቻቸው በቢሮአቸው ተቀምጠው መግለጫ ሲሰጡ እንዲህ የማምለጫ ዋሻን አፍንጫቸው ስር ያዘጋጁ አይመስሉም ነበር። ትግራይ መቀበሪያቸው ትሆናለች ብለው ሲዝቱና ሲደነፉም ጽንፈኛ ቡድናቸውን በጦር ሜዳ የሚያዋጉ እንጂ በዋሻ ውስጥ ተሽሎክልከው የሚሸሹ አልመሰሉም። ለትግራይ ህዝብ አለን ከጎን ነን ባዩ የጁንታው የህወሓት መሪ ግን ቢሮአቸውን እንዲህ ወና ትተው በቢሮአቸው ቅጥር ባዘጋጁት የኮንክሪት ዋሻ እግሬ አውጭኝ ብለዋል። በዚህ የህንፃው መውጫ የዋሻው ሽሽት የሚጀምር ሲሆን ውስጥ ለውስጥ ከ300 ሜትር በላይ ያስኬዳል። ሻለቃ አምባቸው እንደሚሉት ከመንግስት ህግ ማስከበር ዘመቻ መጠናቀቅ በኋላ የጽንፈኛው ህወሓት ቡድን መሪ ጽህፈት ቤትና እሰወርበታለሁ ያሉት ማምለጫ ዋሻ በቁጥጥር ስር ውሎ የአደባባይ ሚስጥር ሆኗል። ስታመልጥም ድብደባ ቢኖርም ኮንክሪት የሚባለው የምሽግ አሰራር እንደዚህ ዋሻ ሰው የሚደበቅበት ወይ መሪ የሚያዋጋበት ምናምን ነው። ስለዚህ እዚህ ሆነው አዋግተው ሊሆን ይችላል ማምለጫ ተጠቅመው ዞሮ ዞሮ መጨረሻ እዚህ ተደብቀው ቆይተው ቢሮ ቢመታ በዚህ አድርገን እናመጣለን ብለው የሰሩ ወይም ሊይዙም ቢመጡ ወደ ቢሮ ቢገቡ በዚህ እናመጣለን ብለው የሰሩበት። ስለዚህ በበር እንዳይወጡ ህዝብ ላያቸው ነው። ስለዚህ መኪናቸውን ትተው በእግራቸው በዚህ ወጥተዋል ማለት ነው፣ በአጃቢ ማለት ነው። ጸረ ህዝብና አምባገነን ኃይሎች መጨረሻቸው እንደ ተሳቢ እንስሳት ዋሻ ውስጥ መገኘት ነው ብለዋል ሻለቃው። ያው የአምባገነኖች ጸረ ህዝቦች መጨረሻ ላይ ብለው
እንደ አይጥ ከማንጭዋ ጉድጓድ ምሰው ማምለጫቸውን ነው የሚያዘጋጁት። ያው ከሳዳም ሁሴን የምንማረው በታሪክ ጉድጓድ ውስጥ ነው የተገኘ። የሊቢያው መሪም መጨረሻ ላይ ዋሻ ውስጥ ነው የተገኘ። ስለዚህ ዋሻ ውስጥ ባናገኛቸው ሌላ ዋሻ ውስጥ እናገኛቸዋለን። ግን ከዚህ ከቢሮቸው ለማምለጥ የተጠቀሙበትን ፈትሸን አይተነዋል። ስለዚህ ያው የጉረኞች እንትን መጨረሻቸው ማምለጫ መንገድ ከህዝብ ጎን ሆነው አያውቁም ምንጊዜም ማለት ነው። አገሪቱን መንግስት አልባ አድርጎ የቆጥር የነበረው ጽንፈኛው ኃይል ባልነካም ሳቤ የተጓዘበት መንገድ መጨረሻ የዋሻ ውስጥ ሽሽት መሆኑንም ጠቁመዋል። በጉራና በትዕቢት ተወጥሮ መንግስት የለም፣ መከላከያ ወድቋል፣ መከላከያ ፈርሷል በሚል እንኳን እኛን ማለት በምድር ኃይልስ በምድር ውስጥ ወይም በዚህ ዓለም ላይ ከሰማዩ በስተቀር ሚነቀንቀን የለም በሚል ሲያናፍሰው የነበረው ወሬ መጨረሻ ላይ የመጨረሻዋ ቀን ግን የአይጥ ጉድማ ነብሰው በዚህ አድርገው አመልጠዋል። ግን አመልጠው አሁንም ተመሳሳይ ጉድጓድ ጣንበት ሀገር እና የዛው የአማራ ፋኖ ብሔራዊ ንቅናቄ የምህረት አዋጅ አውጥቷል። ይህንን በተመለከተ አርበኛ ስረስ ማሬ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብነት መምሪያ ኃላፊ ከደብረ ወርቅ ወተራ ላይ እዚያ አፍንጫችን ላይ በታጣቂ እየታፈነ እየተገደለ እየተዘረፈ ትምህርት ቤቱ የተዘግተ መምህር እንኳን ደሞዝ እየበላ ወርዶ ለማስተማር ቢል ወርዶ ዲማር ሰብስቦ ደሞዝን ታከፍለኛለህ ያለው ለምንድን ነው? ሸፎን አድርገን ነው የምንሄድ። የአንድ ወር ደሞዝ ትሰጠናለህ ትምህርት ብላ ታስተምር ብሎ ነው ሰብስቦ ጽንፈኛው ዲማር የነመይን መምህር ይሰጥ ልጃችን አልፎስ ነው ይላል። እውነት ለአማራ ህዝብ ተቆረቆረ መረጃ ሰጠ ተብሎ ሰው በሚስማር ደረቅ መሆን ላይ ይመታል። እውነት ክንድ ተቆርጦ የአማራ ልጅ ለአማራ ታገኝ ይባላል። 2 ዓመት ከ3 ወራት ትምህርት ተዘግቶ ለአማራ ታገልኩ ይላል። ጠረታው ብቻና ከተማነነ ያረታው ጠረ ጉዳችን ይሄው ነው። እናት እኮ በገዛ ልጇ ተወጋች። አንድ ሙዝ ምሸጥ ሻይ ሸጣ የምታድር ብቻና ላይ ካፈኖ ልጇ 600 ሺህ ብር ካላመጣች ተብሎ ተገሎች ዳ ንብረት አልወደቀም። ቃሉን አልፈጸመ ብቻና የነመይ በኢትዮጵያና በቱርክ መካከል የሚደረገው የንግድ ልውውጥ ቢያንስ $1 ቢሊዮን መሙላት እንችልና ከዚያም በላይ ማደግ እንዲችል በሁለቱም መንግስታት ታቅዶ እንዲሰራበት እንዲሁም የቢዝነስ ሴክተሮች ዳይቨርሲፋይ እንዲደረጉና በሁለታችን መካከል ያለው የንግድ ልውውጥ እንዲያድግ ከስምምነት ተደርሷል። በተለይም የቱርክ ሁነኛ ኩባንያዎች ወደ ኢትዮጵያ በመምጣት ኢንቨስት በማድረግ ለሀገር ውስጥ ገበያ ብቻ ሳይሆን ለአፍሪካ ገበያ ኤክስፖርት ማድረግ እንዲችሉ በትብብር እንድንሰራ ተጨማሪ ኢንቨስተሮች እንድናመጣ ተነጋግረናል። በኢትዮጵያና በቱርክ መካከል የተከበራችሁት ወንድሞቼ ትንሽ ምንድነው ኔትወርክ ስቴብል ባለመሆኑ ምቾት አልተሰማኝም። ሀሳቤን ሁሉ ነው የሰረቀኝና በዚሁ ላይ ፕሮግራሙን እንለዋለን። በሚቀጥለውም ቢሆን እንገናኛለን። ዞሮ የኢትዮጵያ ድል የሚቀጥልበት ትልቅ ብስራት የሰማንበት ጠላቶቻችንን በቁም የቀበርንበት ረገጥን ምናምን ብለው ራሳቸውን ውርደታቸውን ያሳዩት ባለጌዎችን በጭካኔ ማጥፋት እንዲገባን አድርገው ራሳቸው የተገለጡበት ሁኔታ ነው ያየነው። እሱን ስላየን ጨካን እንድንል ያደርጋል እንጂ ምንም አይደለም። ድሉ ይቀጥላል። ከዚህ ጋር ያላችሁ አስተላለፍ ላይ ያላችሁ ሰዎች በሙሉ ከዛ ነውራችሁ ውጡ ነው። ካልወጣችሁም ጀስት የሚሆነው ነገር ለመቀበል ዝግጁ ሁኑ። በዚህ በተለያየ ቦታ ላይ በጽንፈኝነት፣ በዘረኝነት፣ በጎጠኝነትና በአጥፊና በሽፍትነት በነውር እንደዛ ላይ ያላችሁ ሰዎች በሙሉ በጣም የሚያሳፍር ስለሆነ ከዛ ነገር ውጡ። እንደ ጾም ወቅትም በልምድ ዝም ብሎ መመላለስና ከእህል ምናምን መከልከል ሳይሆን ጾም ነው። በጾም ላይ ምን ይጠበቃል? አማኝ ከፈጣሪው ምን ይጠበቃል? የፈጣሪ ማለት ምንድን ነው? እምነት ማለት ምንድን ነው የሚለውን ነገር ይዘን ጥቅሞችን ማስላት ይኖርብናል። በዛ ስሜት ትንሽ ትልቁ በራሱ ላይ ያለውን ትርፍ ለማግኘት ጥረት ቢያደርግ የሚል መልእክት ነው ያለኝ። ረመዳንም ሲገባ በጾም ወቅት ላይ ዋናው አጀንዳ ራስን ከፈጣሪ ጋር ለማስታረቅ ጥረት ማድረግ የሚል ራስን በማንጻት ጧራ በመሆን ከፈጣሪ ጋር ለማስታረቅ ጥረት ማድረግ
የሰራነውን ኃጢአት በማወቅም ይሁን ባለማወቅ ፈጣሪ እንዲሽርልንና ልጆቹ እንዲያደርገን የፍጡርነት ክብርን አግኝተን እሱም የፈጣሪነት ክብር እንዲያገኝና በእኛ ላይ ሰላምን የሚነሳን ባለንበት ላይ ሁሉ ፈጣሪ በፈጠረው ማንኛውም ነገር ላይ የሚያሰቃየንን ነገር በሚበጀው እንዲከውንልን የፈጣሪ በረከት በምድራችን ላይ እንዲበዛና ሰላም አግኝተን ገብተንበት በዛም በዚህም ላይ ከምናየው ከምንሰማው ከሚያስደነግጠን ነገር ሁሉ ፈጣሪ እንዲጠብቀን ጥረት ማድረግ። ምክንያቱም ከፈጣሪ ጋር ከታረቅን ሁሉ ነገር ይታረቀናል። ከሱ ጋር ከተጣላን ደግሞ ሁሉም ነገር ይጣላል። የምንተነፍሰው አየርም፣ የምንጠጣው ውሃ፣ የምንቆምበት መሬትም የትኛውም ነገር ሁሉ ስለሚክደን ማለት ነው። በሁሉም ነገር ላይ አትራፊዎች ተራፊዎች ሆነን ከፈጣሪ ጋር ታርቀን ካለፍንበት ከመጣንበት ኃጢአት ሁሉ በይቅርታ ተሻግረን ከኢትዮጵያችን ጋር በክብር እንድንሄድ ጥረት እናድርግ። ክፉዎች በራሳቸው ይጠፋሉ፣ ድሉ ይቀጥላል። ሁሉም ነገር ብዙ መናገር አልፈልግም ከዚህ በፊት በብዛት ስለተናገርኩ ማለት ነው። ዋናው ነገር ግን የኢትዮጵያ ስም በደማቅ በሰማዩ ላይ በብርሃን ይጻፋል። ያኔ የኢትዮጵያ ድል ይረጋገጣል። ኢትዮጵያ ከዛም በኋላ የሚነካት አይኖርም እና በዚህና በዚህ በውስጥም በውጭ መሆናችሁ ተወሽቃችሁ ያላችሁበትን እርከን ልክ እንቁራሪት ጉድጓድ ውስጥ ሆና ወደ ሰማይ ስታይ የሰማዩ ስፋት በራሷ ጉድጓድ ልክ የሚመስላት አይነት የቅዠት ዓለም ውስጥ ያለች ይመስላል ይባላል። ጀስት እንደዛ የሆናችሁ ሰዎች ከዛ ውጡና ከሰው ጋር ተገናኙ፣ ከዓለም ጋር ተገናኙ፣ ከእውነታው ጋር ተገናኙ፣ ታረቁ፣ ከራሳችሁ ጋር ታረቁ፣ ከእውነታው ጋር ታረቁ የሚል ነው። አይ ካላችሁ ደግሞ እዛው እየጮኋችሁ እዛው ብቻችሁን ትጠፋላችሁ። የሚከተላችሁም ቢሆን የእናንተ ቢጤ ስለሚሆን በዛው ተያይዛችሁ ትጠፉ ይሆናል እንጂ የሚቀየር ነገር የለም። ቢኮዝ ዘመን ነው። ለመሳቅ ጊዜ አለው፣ ለማልቀስ ጊዜ አለው የሚል አለ። ሰው ስናለቅስ፣ ስንፈናቀል፣ ስንገዳደል፣ ስንበታተን፣ ስንባላ ኖረናል። ያ ጊዜ ነበረው፣ ያ ጊዜ አብቅቷል። አሁን አብረን የምንቆምበት አብረን እንደ አንድ የምንሄድበት በዓለም ላይ ከመልካም ሰዎች ጋር ሁሉ ያለምንም ልዩነት በስራችን እየተለካን እኩል ከዓለም ጋር አብረን የምንኖርበት ዘመን የሚመጣበት እንጂ እዚህ እኛ ሰፈር ያለ ሰው አሜሪካ ግዛት ለማስፋት ነው የምታወራው፣ ሩሲያ ግዛት ለማስፋት ነው የምታወራው፣ እስራኤል ግዛት ለማስፋት ነው የምታወራው፣ ሻዕቢያና ወያኔ ለመገንጠል ነው። የእሱ ቡችሎች ሸኔ፣ ፋኖ ምናምን ፖለቲካ ፓርቲዎች ለመገንጠል፣ ለማነስ፣ ለመነጣጠል፣ ለመቦደስ ነው። ዘመን የረሳቸው በዛ ቅዠት ላይ ሆነው እነሱን የሚመስል ደግሞ ድቃቃ ቅዠታሞችን እየሰበሰቡ ያሉበት ነገር አይጠቅምም ነው። ነገሮችን እያገናዘባቸው የቀጣጠላቸው እንድታዩቸው በሚል ነው። ከዛ ውጭ ግን ፈለጋችሁትን በጭካኔ ያለ እዝነት ትጠፋላችሁ እንጂ የኢትዮጵያን እውነት አትነኩ። ቱርክ ዝመጣች፣ ባለፈው ግብጽ ጋር ሄደች፣ ከግብጽ ጋር ሆና ኢትዮጵያ እንድልትል ነው ምናምን አይደለም። ግብጽ ማለት በሁሉም ነገር ላይ ተለጣፊ፣ ጥገኛ፣ ግን ተመጽዋች፣ ተለጣፊ፣ ፓራሳይት ሆና እንደ ሰጪ የምታወራና በዛ ትርክት ያበደችና ያበዱ ማንነት ያላችሁ ሰዎች የተሰባሰቡበት ነው። በሁሉም ነገር ላይ እንደ ግብጽ ጥገኛ፣ በውግረት የተሞላ ምናምን ጥፋት የሚያስደስተው የለም። ቀይ ባህር ላይ ኢትዮጵያ አትገባም፣ ቀይ ባህር ላይ ያለው ነገር የሆነ ነገር ይሁን፣ ቀይ ባህር ይዘጋ፣ ጉሮሮ ይዘጋል። ከኤርትራ ጋር አንዱ ጦርነት የማናካሄድበት ያ ጦርነት የግብጽ ስለሆነ ነው። ከኤርትራ ጋር ጦርነት ካል ቀይ ባህር ስጋት ውስጥ ይገባል። ቀይ ባህር ስጋት ውስጥ ከገባ ስዊዝ ካናል ስጋት ውስጥ ይገባል። በቀን የምታገኘው በአመት የምታገኘው ያ ይጠፋል ነው። እንደ ዲፕሎማሲ ተጽዕኖ ፈጣሪነቷም ደግሞ ከስዊዝ ካናል ጋር የተያያዘ ነው። በዛ ተጽዕኖ ፈጣሪነቷ ላይ ባለው ነገር ላይ አንደኛ ጥቅሟ ይቀድማል። ከተጠቀመች በኋላ ባለው ነገር ነው ስዊዝ ካናል ላይ ተጽዕኖ የምትፈጥረው። ከዛ የአረቡን ዓለም ለማዋረድና ለመገንጣጠል ለሌሎች ጠላቶች ለማስገዛት አንድ ካታሊስት ሆና ስለምትሰራ ነው። ቀይ ባህር እዛ ላይ የሆኑ እንደዚህ ቀይ ባህር ስጋት ውስጥ የሚሆንበትና በዛ ላይ የሚሄዱ መርከቦች የሚቋረጥ ከሆነ ሳውዲም ሆነ ግብጽ ያንን ነገር አይፈቅዱትም፣ ስዊዝ ካናል ስለሚዘጋ። በስዊዝ ካናል ጥገኛ የሆነች ሀገር፣ በአባይ ጥገኛ የሆነች ሀገር፣ በዲፕሎማሲም ሆነ በሆነ ነገር ጥገኛ የሆነች ሀገር ከ2 ቢሊዮን ዶላር በላይ
አመታዊ ድጎማ በቋሚነት የምትመጸወት የአሜሪካ ጥገኛ የሆነች ግብጽ፣ ከሷ በታይ ደግሞ ትናንሽ ጥገኞችን እንደ ሻቢያ፣ እንደ ወያኔ፣ እንደ ፋኖ፣ እንደ ሸኔ አይነት ደግሞ ጥገኛ ውራጆችን እየቀጣጠለች የምትሄድ ሀገር። ይችን ይዞ የግብፁ ማህበረሰብ ወይም የግብፅ መንግስት ኢትዮጵያን የሚጎዳበት ሁኔታ የለም። ሰዎች ስለተንሸዋረሩ ብዙ አርቆ የሚያስቡ ሀገራትና መንግስታት እንደዛ ባጭር አያዩ። እነሱ እኮ ድሮ የተበተቡት አይደል እስከዛሬ ድረስ እኛን እንትን የሚለን እና ዛሬ ላይ ታላቁ የድል ማህተም ኢትዮጵያ ላይ ተመታ ሲባል ኢትዮጵያ ላይ የሪሶርስ